ፈተን ብዬ ይህንን ነገር እያደረግኩ እንደሆነ አላምንም። አይገርም ወጣ ብሎ እንኳን አላየኝም። በጣም ይገርማል። የእውነት ፍቅር ያዘኝ ከአብርሽ ነው ማለት ነው። አይገርምም? ምንም ያላደረገችንን ሴት ለመጉዳት ብዬ ከሚያስጠላኝ ሰው ጋር ወይም መጠጣት ይማመን አልችልም። የግሌ እባክሽ ከቤት ተነጋግረን የወጣ ነው አይደለም? አንቺን ለማፍቀር የቻልኩትን ሁሉ አደርጋለሁ ብዬሻለሁ። አሁን ግን አይኑ ከትትና ላይ እኮ አልተነቀለ። ትትና እኛን እያየች በጣም እየተቃጠለች ነው። እኔን ደግሞ እያቃጠለኝ ያለው ያንተ እሷ ላይ ማፍጠጥ ነው። በእርግጥ እንደማታፈቅረኝ አውቃለሁኝ እኮ፣ ግን እኔ የሚገርመኝ ነገር ቆይ እዚህ ለምንድን ነው የመጣሁት ታውቃለህ? አላውቅም። አየህ እሱን እንኳን አታውቅም። ከፈለግ ያው ትትናን ለማስቀናት ከንፈር መሳም ትችላለህ። ምን ትትና አብሬሽ እንዳለ ይዘረጋሽ ይመስለኛል። መደምሰሽ ላይ በእርግጥ ፊልም ላይ ምናምን ያየሁት ያን ያክል እውቀት የለኝም። እሺ መጠጥ እየሰራች ነው መሰለኝ። ከኔ ጋር መደምሰት ፈልግ ትትና እያደረግሽ ያለሽው ነገር አብርሽን ለማናደድ ከሆነ በጣም ተሳስተሻል። ለምን እንደዛ አልከኝ? አብርሽን ትወጂዋለሽ? አላፈቅራትም አልኩሽ እኮ ለምን አሰሚኝ? አሁን እኮ ሁሉም ነገር ገሀድ ስለወጣ ምንም መሸፋፈን መደባበቅ አያስፈልገውም። ለምን ስለ ትትና ማውራቱን ትተሽ አንቺን እንዳፈቅርሽ እድል አትሰጪኝ? የምን እድል ለምሳሌ ቀርበሽ ምናልባት ከልብሽ የምትወጂው እና የምታፈቅረው አይነት ወንድ ሊሆን ይችላል። ምን ዋጋ አለው? ሰው ሁሉ የፈለገው ማግኘት አይችልም። አንዳንዴ ህይወት ፍትሀዊ አይደለች የሚባለው እንደዚህ ነው። ለሁሉም እንደ ፍላጎቱና እንደ ምርጫው አሰጥ። ቢያንስ እንድሞክር እድሉን ስጪኝ እያሉሽ ነው። ማን ነው ፍቅር እንደ ላብራቶሪ አይጥ በምርመራ ነው የሚሰራው ያለ? እኔ በገዛ ፈቃዴ ራሴን ከዚህ ጨዋታ አግልያለሁ። እንደፈለጋችሁ ሞት ትችላላችሁ። እሺ ዞር ይበቃል። ከዚህ በላይ ምንድን ነው? ቆይ በዚህ ደቂቃ ውስጥ ምን ተፈጠረ? ዝም ብሎ ወደ ቤት ይውሰድ። የሚሄድ እፈልጋለሁ። እሺ ተረጋጊ። ቆይ አደርስሻለሁ። ተረጋጊ። ትትና ትትና አልመጣችም እንዴ? አልመጣችም እንዴ? እስካሁን የት ቆይታ ነው? ከሬስቶራንት ከወጣች እኮ ቆይታለች። አብርሽ እንዳለው እንግዲህ አስቀድማ ነበረ ያው ትትና ማለት ነው የወጣችው እና የት እንደሄደች እና የት እየሮጠች እንደሄደች አሁን ላይ ማለት ነው ወደ ቤት ሲሄዱ አላገኟትም። እና አብርሽ የግሌ በጣም ሰክራ ስለነበር የግሌን እዞ ነበር የገባው። ግን ደግሞ አስቀድማ እጅግ በጣም በሁኔታዋ የተናደደችው ትትና እየሮጠች ነበር ከሆቴል የወጣችው ማለት ነው። ግን ደግሞ የት እንደሄደች አሁን ላይ ማንም አያውቅም ማለት ነው። ሲቀጥል መድብል ደግሞ እኔ እዚህ ተቀምጬ ግን እኔን እያየሽኝ አይደለም፣ አንቺ ቀጥታ የመጣሽው እዚህ አብርሽን ለማስቀናት ነው ወይ? አብርሽን ትወጂዋለሽ ወይ? በማለት እንግዲህ ትትናን ጠይቋት ነበረ። እንዲሁም ደግሞ እኔን ብትቀርቢኝና እንዲሁም ለመውደድ ብትሞክሬ እርግጠኛ ነኝ የምትፈልጊውን ያክል ወንድ እሆንልሻለሁ በማለት እንግዲህ ለትትና መድብል ሲናገር ነበረ ማለት ነው። የግሌ ደግሞ በሁኔታዋ ያ ማለት እንግዲህ በትትና ሁኔታ እጅግ በጣም በመቅናት እንዲሁም ደግሞ አብርሽን ለራሴ ማድረግ እችላለሁ በሚል ማለት ነው ትትና የራት ልብስ እንደዛ አምሮባት ስትለብስ እንዲሁም ደግሞ የግሌ በራሷ በኩል ማለት ነው የራሴ ፍቅረኛ ሊጋብዘኝ ነው በማለት እንግዲህ እሷም እንደዚሁ የራት ልብስ በመልበስ ነበረ። በነገራችን ላይ አብርሽ ማለት ነው በጣም ትትናን ይወዳታል፣ ያፈቅራታል። ግን ደግሞ በግልጽ እንደሚወዳትና እንደሚያፈቅራት አልነገራትም። እሷም በጣም ነው የምትወደው የምታፈቅረው ማለት ነው። እንደዛ ለባብሼ ከወጣው በኋላ በእርግጠኝነት ያው እሱ አብረን እራት እንብላ ይለኛል የሚል ሀሳብ ነበረ፣ ወይም ደግሞ እሱን ለማስቀናት ነበር የፈለገችው ማለት ነው ትትና። ግን ደግሞ ሁሉን ነገር ወዳ ፈቅዳ ነው ያደረገችው። በእርግጠኝነት እኔን ስላልፈለገች ነው ከኔ በላይ መድብልን ስላስቀደመች ነው በማለት ነው እንግዲህ ያው አብርሽ የተረዳው ማለት ነው። ስለዚህ በትትና ባደረገችው ነገር ደግሞ እሱም በጣም ተበሳጭቷል። እኔ በጣም እንደምወዳት እንደማፈቅራት እያወቀች እንዴት ከመድብል ጋር ትሆናለች የሚል ነገር ሀሳብ አለው ማለት ነው። እና የግሌን እራት አብረን እንብላ አብረን እንውጣ በማለት እንግዲህ የግሌን ጠይቋት ነበረ። ወይስ አብረሹ የሚተይ ሰው አለ ወይ በማለት እንግዲህ የግሌን ሲጠይቃት ማለት ነው አዎ አብሮኝ የሚሄድ ሰው አለ ነበር ያለችው ማለት ነው።
ግን ደግሞ በእርግጠኝነት እንደሌለ ነው እኔ የምነግርሽ። ውሸትሽን ነው፣ አውቀሽ ነው አይደለ እንደዚህ የምታደርጊው በማለት እንግዲህ አዎ አውቄ ነው እንደዚህ ያደረግኩት ለአንተ ብዬ ነው። አንተ ግን ምንም ነገር ሊገባህ አይችልም። ምክንያቱም አንተ ትትና ነው የምትወዳት የምታፈቅራት፣ እኔን ደግሞ አትወደኝም። እሺን ዛሬ እራት አብረን እንብላ በማለት እንግዲህ ይጠይቃታል ማለት ነው። አብረሽ የግሌን ማለት ነው። የግሌም ደግሞ አልፈልግም ብላ ነበር፣ ግን ደግሞ በስተመጨረሻ ያው ትትናን ለማስቀናት ብላ ማለት ነው። እንዲሁም ደግሞ አብርሽም ደግሞ ያደረገው ነገር ትትናን ለማስቀናት ብሎ ነው ማለት ነው። ስለዚህ አብረን እንደ ጓደኛ እንደ ፍቅር ማድረግ ያለብን ነገሮችን እናደርጋለን፣ እነሱን እናስቀናቸዋለን በሚል ሂሳብ ነበረ ማለት ነው። ግን ደግሞ የግሌ አንተ እሷን ለማስቀናት ብለ ነው፣ እኔ ደግሞ እንደዚሁ እሷን አብርሽን ለእኔ ያደረግኩት በማስመሰል ለማስቀናት ነው። ግን ደግሞ ይህን ሁሉ ነገር የማደርገው ለምንድን ነው? እንደማትወደኝ እንደማትፈልገኝ አውቃለሁኝ በማለት ጊዜ ስጭኝና ወደ አንቺን ልመጣ ወይም ደግሞ ልወድሽ ላፈቅርሽ እችላለሁ በማለት እንግዲህ አብርሽ ሲናገር ነበር ለግሌ ማለት ነው። ሰው የፈለገውን ሁሉ አያገኝም በማለት እንግዲህ ያው እኔ በወድህም ባፈቅርህም አንተ ካልፈለግ አንገናኝም ለማለት ነው። በዛ ሲቀጥል ፍቅር እንደ ላቦራቶሪ የሚታወቅ ነገር አይደለም በማለት እንግዲህ ምክንያቱም አብርሽ ላይ ግሌ የተናገረው ነገር አለ። ቆይቼ ላፈቅርሽም እንደዚሁም እድሉን ስጭኝ ልወድሽ እችላለሁ በተናገረው መልኩ እንደዚህ አስቦ ታስቦ የሚመጣ ነገር አይደለም በማለት ማለት ነው መልሳለች። በነገራችን ላይ በጣም ጎበዝ ነች። ምክንያቱም ያው ወደዋለች አፍቅረዋለች ማለት ነው። ግን ደግሞ ካልሆነ ቦታ ላይ መገኘት ከሌለባት ቦታ ላይ መገኘት አትፈልግም። ግን እሱ ባይፈልጋትም እሱ ባይወዳትም ማለት ነው ከእሱ ጋር ያሳለፈችው ህይወት እሷን ደስተኛ እንዳረጋት ነው ስትናገር የነበረችው የግሌ ማለት ነው። ምክንያቱም ስለምትወደው ስለምታፈቅረው፣ ከምትወዱት ከምታፈቅሩት ሰው ጋር ደግሞ ደስተኛ ጊዜ ማሳለፍ ደግሞ ከምንም በላይ ለእሷ እጅግ በጣም ደስታ ሰጥቷታል። ለአንተ ምንም ላይሆን ይችላል፣ እኔ ግን እጅግ በጣም የተደሰትኩበት ቀን ነው በማለት እንግዲህ የግሌ ማለት ነው ስትናገር ነበረ። መለስ ስትልና ደግሞ የሄደችበት መንገድ ደግሞ ስህተት መሆኑን ስታውቅ ደግሞ ተመልሳ ማለት ነው እጅግ በጣም ስትጸጸት፣ እንዲሁም እኔ ለምን መጣሁ እኔ ምን አገባኝ እያለች ስትናገርም አይተናታል ማለት ነው። ሲቀጥል መድብልና እንዲሁም ደግሞ ትትና አብረው ሲጨፍሩ ነበረ። እንግዲህ ያው አብርሽን ለማስቀናት ነው። መድብልም ሲናገር ነበረ እሱን ነው የምትወጂው የምታፈቅሪው አይደለ? እሱን ለማስቀናት ነው ከኔ ጋር የመጣሽው፣ ከኔ ጋር የምትጨፍሪው እንደዚህ የምትሆኙ እሱን ለማስቀናት ነው። በእርግጠኝነት እኔም ብትቀርብኝ እንዲሁም ደግሞ ብትወጅኝ እርግጠኛ ነኝ የምትፈልጊው አይነት ሰው እሆናለሁ በማለት እንግዲህ መድብልም ሲናገር ነበረ። መድብልም እንደዚህ ትትናን በጣም ይወዳታል ያፈቅራታል ማለት ነው። ግን ደግሞ አብርሽን ነው እሷም የምትወደው። ስለዚህ በግልጽ አብርሽና እንዲሁም ደግሞ ትትና ቢነጋገሩ እጅጉን በጣም አሪፍ ነው ብዬ አስባለሁ። በእርግጠኝነት ይነጋገራሉ። ምክንያቱም እሷን ለማስቀናት ነው ከየግሌ ጋር የሆነው ማለት ነው። እንደገና ደግሞ ትትናም እንደዚያው አብርሽን ለማስቀናት ከመድብል ጋር ሁና አይተናታል ማለት ነው። ሌላው እንግዲህ መሳይ ነው። መሳይ አሁን ላይ ብሬን ማን ነው የሰረቀኝ፣ ብሬን ማን ነው የወሰደው፣ ሴቶቹ እንዳለ ከቤቱ ወጥተዋል እያለ እንግዲህ ብሩን እየፈለገ ባለበት ሰዓት ካስቀመጠበት ቦታ ብሩን አጥቶታል ማለት ነው። ብሩን የሰረቀው ደግሞ ተንከሲስ ነው። ተንከሲስ እንግዲህ የመሳይን ብር ሰርቆታል። የሰረቀው ደግሞ ፍቅረኛውን ስለወሰደበት ነው ማለት ነው። ፍቅረኛውን የፈለከውን አይነት ስራ አብረን እንሰራለን በማለት እንግዲህ የተንከሲስን ፍቅረኛ እጅግ በጣም ሲያናግራት በነበረበት እሱን በጣም ተናዶ ነበር። አሁን ላይ ደግሞ መሳይን ተበቅሎታል ማለት ነው።